ሰላም እንደምንላችኋል ክብራትና ክብራን የኢትዮፎከስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርብ ያለው ቻናላችን ሰብስክራይብ ቪዲዮአችንን ላይክ በማለት ይጀምሩ። በወልቃይትና ሰቲት ሁመራ ከፍተኛ ውጥረት ነግሷል። በአማራና በትግራይ ክልል መካከል ከፍተኛ ውዝግብ በነበረበት የወልቃይት ጠገዴ ሰቲት ሁመራ አስተዳደር ዞን ውጥረት እንደነገሰ ምንጮቻችን ከአካባቢው ነግረውናል። እንደ አውሮፓውያን አቆጣጠር ሚያዝያ 16 ቀን 2025 የአማራ ብዙሃን መገናኛ ድርጅት አወዛጋቢ ዞን ከፍተኛ አመራሮች ያሳተፈ ወታደራዊ መሰል የምርቃት ስነ ስርዓትም ማድረጉ ዘግቧል። የዞኑ አስተዳዳሪ አቶ ሸቴ ደምለውና ኮሎኔል ደመቀ ዘውዱ ጨምሮ የሥራ ኃላፊዎችን በክልሉ ያለውን የአመራርና የሰላም ማክበር አቅም ለማሳደግ ያለመ ወታደራዊ ስልጠና መርሃ ግብርም አጠናቀዋል። ክልላዊ ማንነትን ለማስጠበቅና የራስን ዕድል በራስ ለመወሰን በሚል ንግግሮች የተሞላበት ዝግጅቱ ወልቃይትን በተፈጥሮ የአማራ አድርጎም አሳይቷል። ኮሎኔል ደመቀ ዘውዱ መገዛትን ለመቃወምና ማንነታችን ለማስጠበቅ የአካባቢ አመራሮችን ማደራጀት ማስታጠቅ እንደሚያስፈልግ አሳስበዋል። እነዚህ መግለጫዎችም ከትግራይ አመለካከት አንጻር የፕሪቶሪያውን የሰላም ስምምነትና የኢትዮጵያን ሕገ መንግስታዊ ስርዓት ተግዳሮቶች ናቸው ተብሏል። አፋጣኝ ምላሽ የሰጠው የትግራይ ክልል ጊዜያዊ አስተዳደርም በፌዴራል መንግስትና በህወሓት መካከል ለ2 ዓመታት የዘለቀው የእርስ በርስ ጦርነት ያበቃው የአማራ ባለስልጣናትና አጋር ሚዲያዎችን የኢትዮጵያ ሕገ መንግስትና የፕሪቶሪያውን ስምምነት ጥሰዋል በማለት በዕለቱ ጠንከር ያለ ይፋዊ መግለጫ አውጥቷል። የትግራይ ኮሚኒኬሽን ቢሮ እንደዘገበው ሁመራ የአማራ ክልል አድርጎ ማቅረብ ሕገ መንግስታዊ ያልሆነ ተግባርና የፕሪቶሪያውን ሰላም ስምምነት በቀጥታ የጣሰ ነው ብለዋል። የትግራይ ተወላጆች እንዲህ አይነት ቅስቀሳዎችን ቀድሞውንም ደካማ የሆነውን ሰላም ሊያናጉ እንደሚችሉ አስጠንቅቆ የፌዴራል መንግስት ህጋዊ እርምጃ እንዲወስድም ጠይቋል። መግለጫውን በትግራይ ህገ መንግስታዊ የተደነገገው የትግራይ ክልል ላይ እየተፈጸመ ያለው በብስጭት አጉልቶ ማሳይቷል። ወልቃይት ለምን አስፈለገ የሚለው ጥያቄ ከታሪካዊ አውደ አንጻር እንመልከተው። በወልቃይት ሰቲት ሁመራ የተነሳው ግጭት በኢትዮጵያም ውስብስብ የፌዴራል አደረጃጀትና ብሔር ተኮር አስተዳደር ታሪክ ውስጥም ስር የሰደደ ነው። እንደ አውሮፓውያን አቆጣጠር ከ1991 በፊትም አካባቢው የሚተዳደረው በበጌ ምድር ጠቅላይ ግዛት ሲሆን ይህ ከዛሬው የአማራ ክልል ጋርም ይመሳሰላል። ነገር ግን ህዝባዊ ወያነ ሓርነት ትግራይ ህወሓት በኢትዮጵያ በህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ በኩል ወደ ስልጣን ከወጣ በኋላ አካባቢው አወዛጋቢ በሆነ መንገድ ወደ ትግራይ ክልል መካተቱ ይታወሳል። ይህ እርምጃ ከታሪካዊ አስተዳደር እውነታም አንጻር ኢፍትሐዊ ነው ብለው ከሚቆጥሩም የአማራ ማህበረሰባዊ ከፍተኛ ተቋሙ ገጥሞታል። እንደ አውሮፓውያን አቆጣጠር ከ2016 እስከ 2018 በክልሉ በአማራ ማህበረሰብ መካከል ከጊዜ ወደ ጊዜ እየጨመረ የመጣው ብጥብጥም የወልቃይት አማራ ማንነት አስመላሽ ኮሚቴ ወልቃይት ወደ አማራ ክልል ለመቀላቀል በንቃትም ሲንቀሳቀስ ቆይቷል። በትግራይ ጦርነት ከ2020 እስከ 2022 የአማራ ክልል ጦርና አጋር ሚሊሻዎች አካባቢውንም ሙሉ በሙሉ በተቆጣጠሩበት ወቅትም ግጭቱ የበለጠ ተባብሷል። ከዓመታት ከፍተኛ ግጭት በኋላ እንደ አውሮፓውያን አቆጣጠር በህዳር 2022 የተፈጸመው የፕሪቶሪያው ስምምነት በፌዴራል መንግስትና በህወሓት መካከል የነበረው ጦርነትም በይፋ ቆሟል። ሆኖም አጨቃጫቂ ክልሎች በተለይም የወልቃይት ሰቲት ሁመራ ጉዳይ መፍትሄም ባለማግኘቱ በሁለቱም በኩል የስልጣን ከፍተኛና ስር የሰደደ ቅሬታም ቀርቷል። የአማራ ሆነ የትግራይ ክልል በአካባቢው ላይ ታሪካዊና ህገ መንግስታዊ መብትም ስለሚጠይቅ ይህ ያልተፈታ ሁኔታ ለአዲስ ውጥረቶችም እንደ ማሳያ ሆኖ ቀጥሏል። ስለዚህ ጉዳይም የፕሪቶሪያው ስምምነት ምን ይላል? የፕሪቶሪያው ስምምነት የሰሜን ኢትዮጵያ ለ2 ዓመታት የዘለቀው የእርስ በርስ ጦርነት ማስቆም ሁሉን አቀፍ የሰላም ስምምነት እንዲሁም ታስቦ የተፈረመ ነበር። ስምምነቱ እንደ አውሮፓውያን አቆጣጠር ህዳር 2 ቀን 2022 የተፈጸመ ነበር። ጦርነቱ እንዲቆም የህወሓት ኃይሎችም ትጥቃቸው እንዲፈቱ በትግራይ የፌዴራል ስርዓት ወደ ነበረበት መመለስ እና ያልተገደበ የሰብአዊ አገልግሎት ወደ ክልሉ ለመግባት ዋስትና የመሳሰሉ ወሳኝ ድንጋጌዎችም አካቷል። ትልቅ ዲፕሎማሲያዊ እመርታ ቢያሳይም አጨቃጫቂ ከሆኑ ጉዳዮች መካከል አንዱ ማለትም የወልቃይት ሰቲት ሁመራ ዕጣ ፈንታ ለመፍታት ግን አልቻለም። የስምምነቱ አንቀጽ 4 ህገ መንግስታዊ ስርዓቱ ወደ ነበረበት መመለስ ቢጠቅስም እንደ ወልቃይት ያሉ አወዛጋቢ አካባቢዎች ለማስተዳደር የሚያስችል ግልጽ ፍኖተ ካርታ ግን አልቀረበበትም። በዚህ ምክንያትም የአማራ ሆነ የትግራይ ክልል መንግስታት በአካባቢው ላይ ይገባኛል ጥያቄዎችን ማቅረባቸውን ቀጥለዋል። ይህ የህግና የፖለቲካ አሻሚነት የወልቃይት የስልጣን ሽኩቻ የማንነት ፖለቲካና የታሪክ ቅሬታዎች የሚሰባሰብበት የውዝግብ ምህዳር አድርጎታል። ይህ ጉዳይም በህግና በውይይት ማዕቀፍ አለመፈታቱ ዳግም ወደ ጦርነት ሊያመራ እንደሚችል ባለሙያዎችና ታዛቢዎች ሲያስጠነቅቁም ቆይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የወልቃይት ሰቲት ሁመራ ጉዳይ በተደጋጋሚ ሲናገሩ ቆይተዋል። ብዙ ጊዜ ጥንቃቄ የተሞላበት አንዳንዴም አሻሚ የሆኑ ቃላትን ሲናገሩ ቆይተዋል። ምናልባትም ጉዳዩን የፖለቲካዊ ብልሃት ያንጸባርቃሉ።
በጣም ከታወቁትና ይፋ ከሆኑ መግለጫዎቹም አንዱ ሚያዝያ 4 2023 በፓርላማ ንግግራቸው ላይ የተደመጠው ነው። በዚህ ንግግራቸው የወልቃይት ጉዳይ ሆነ ሌሎች አከራካሪ አካባቢዎች ህገ መንግስታዊ ጉዳይ ሰላማዊና በህጋዊ መንገድ መፍታት እንዳለበትም አጽንኦት ሰጥተውበታል። የአማራ ሆነ የትግራይ ክልል ይገባኛል ጥያቄዎች ቅሬታ እንዳላቸው አምነው የፌዴራል መንግስት ግን አንድ ወገን መፍትሄ እንደሚሰጥም አስረድተዋል። ይልቁንም የግዛቱ ሁኔታ ለመፍታት ውይይት፣ ህጋዊ ዘዴዎችና ምናልባትም ህዝበ ውሳኔ አበረታተዋል። የወልቃይት ጉዳይ በጦርነት በኃይል የሚፈታ ሳይሆን ጥበብን፣ መወያየትና የህግ በላይነትን የሚጠይቅ ህገ መንግስታዊ ጉዳይ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጉዳዩን በጦርነት ለመፍታት የሚሞክር የትኛውን ቡድን መዘዝ እንደሚጠብቀው አስጠንቅቀዋል። ይህም አስተዳደራቸው ከወታደራዊ ወይም ከህዝባዊ ግፊት ይልቅ ተቋማዊና አሰራራዊ እንደሚመርጥም ያሳያል። ይሁንና ተቾች ግን የዶክተር አብይ መንግስት ግልጽና ቆራጥ አቋም ከመያዝ መቆጠቡ ሁለቱም ወገኖች ንግግራቸውን የራሳቸው ትርክ የሚያጠናክር መልኩ እንዲተረጉሙ አድርጓቸዋል። የትግራይ ልሂቃን ጉዳዩ አሻሚ የሚረዱት የአማራው አካባቢ ይዞ እንዲቀጥል የተፈቀደ ነው የሚመስለው በሚልም እሳቤ ነው። በርካታ የአማራ ተወላጆች ግን አሁን ያለው ሁኔታ የፌዴራል መንግስት ድጋፍ የሚስተዋልበት አድርገውም ይተረጉማሉ። ወልቃይት ሰቲት ሁመራ የኢትዮጵያ የፈንጅ ቀጠና እየሆነች ነው በማለትም ይገልጹታል። የፌዴራል መንግስት ዝምታ ወይም ገለልተኝነት የሚታሰበው በተፎካካሪ ክልሎች በተለየ መንገድም እየተተረጎመ ነው። ትግራይን እንደ ተቃርኖ ነው የሚያየው፣ አማራ ግን በድብቅም ይሁንታ ነው የሚመለከተው። ይህ አሻሚ አኳኋን ቀድሞውንም የነበረው አስቸጋሪ ሁኔታ እያባባሰ መሆኑን ብዙዎችም ይስማሙበታል። ፌዴራል መንግስቱ ግልጽ የሆነና የህግ ፖለቲካ ማዕቀፍ ወስዶ አለመግባባቱን ካላስተካከለ እንደገናም ግጭት ሊቀሰቀስ እንደሚችል የፖለቲካ ተንታኞችም ያስጠነቅቃሉ። ከጦርነቱ በኋላ ባላቸው ኢትዮጵያ ብሔራዊ እርቅና ተቋማት መልሶ ግንባታና ክልላዊ ቅሬታዎችን ከመፍታት በተጓዳኝም ራሱን የቻለ መፍትሄ የሚፈልግ ጉዳይ በመሆኑ ከፍተኛ ትኩረት ሊሰጠው እንደሚገባም ተመላክቷል። ክቡራትና ክቡራን አድማጭ ተመልካቾቻችን የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።